እንኳን ደህና መጡ። ጓደና ቆያችሁ። ክብር አባቴ ቃለ መጠይቅ ሊሰጡን በመላው ዓለም ያለው ይሄን ውዝግብ ይሄን አለመግባባት እንደው ግልጽ ለማድረግ የነበረውን ሁናቴም ለመናገር ቃለ መጠይቅ ሊያደርጉ ፈቃደኛ ስለሆኑ እጅጉን አድርጌ አመሰግናለሁ። እንኳን ደህና መጡልኝ። እንኳን ደህና ቆያችሁ። እንዴት አሉ? እግዚአብሔር ይመስገን። እንደው በቅድሚያ አብዛኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃውንቱ መምህራኑ ያውቆታልና አራት አይና ቆሞስ አባ ገብረ ማርያም ማን ናቸው? የት ተማሩ? ባጭር እሱን ቢነግሩኝ አሁንስ የት ነው ያለው የሚለውን ብናውቀው እግር መንገዱ። በቅድሚያ በስመ ሥላሴ መጀመር ይገባልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። እኔ የተማርኩ እንግዲህ ያው በኢትዮጵያ የተዟዟርኩ ባሉበት ከጎንደር ጀምሬ እስከ ሸዋ ድረስ ጸዋትወ ዜማን በጎንደር ከዲቁና ትምህርት ቀጥሎ ወደ ምንኩስና ሕይወት በ15 ዓመት ምነና ነው የነበርኩ። በ15 ዓመት መንኛለሁ። በ18 ዓመት መንኩሻለሁ። ዋልድባ ነው የኖርኩት። ከዛ ደግሞ ዋልድባ ትንሽ ገዳሙ ፈተና ሲያጋጥመው ወደ ትምህርት ቤት ወደ ቆሎ ትምህርት ቤት ገብቼ ትንሽ ቅኔና ባሕረ ሐሳብ ብቻ ጠይቆ ለመመለስ ወደ ገዳም የነበረ መንፈስ ቅዱስ የፈቀደው ፈቃድ ሆኖ ትምህርት ቀናኝና ከቅኔ ጀምሮ ጠቅላላ ቤተክርስቲያኒቱ ያፈራችውን ትምህርት ተምሬ ጨርሻለሁ። ለምሳሌ ምን እንደው ግልጽ ለማድረግ በተለይ ዓለማውያን አያውቁትም ብዬ ነው። አዎ ጥሩ ነው። እንግዲህ ለመጀመሪያ የተማርኩት ያው ትንሽ ናት። ዳዊት ደገምኩ፣ ግብረ ዲቁና ሰዓታት ምትባል ሞከርኩ። ቀጥሎ ከቅኔ በኋላ ጾመ ድጓ አቋቋም አስመሰከርኩ። ዝማሬ መዋሥዕት ዙራምባ አስመሰከርኩ። ቅዳሴ ደብረ አባይ አስመሰከርኩ። ድጓ ዳር እስከ ዳር ተምሬ አርሜ አቀናባብሬ አስቀምጫለሁ። ጊዜ አጥቼበት ቶሎ ወደ ማስተማር ስለገባው ከዛ በኋላ ቅኔን በመጨረሻ ነው ያስመሰከርኩ። ከዛ በኋላ ብሉይ ሐዲስ ሊቅ ህንፃ መነኮሳት ቅኔ ከናገባው በዚያ አጠናቅቄያለሁ ማለት ነው። ስለዚህ እንደዚህ የቤተ ክርስቲያንን ትምህርቶች 100% በሚባል ነው ያጠናቀቅኩ ማለት ነው። መልካም። መጽሐፍ ሴት ነው የተማሩ? መጽሐፍ የተማርኩት ለመጀመሪያ ጊዜ በመንበረ መንግስት መድኃኔዓለም ከታላቁ ዕውቅ እንቁ ከሆኑት ክቡር ሊቀ ሊቃውንት መንክር መኮንን ከኔታ ሊቀ ሊቃውንት ዕዝራ ጋር ያን ጊዜ እሳቸው ተምረው ጨርሰው ወደ ምክትልነት ታጭተው በነበረበት ጊዜ እኔ ሐዲሳት እማር ነበር። ከዛ ጀምሬ እዛ የተወሰነ ቀረኝ። ወደ ሸዋ ተሻግሬ አራቱን አጠቃለልኩ። ሸዋ አዲስ አበባ ታይካ ነገስት፣ መጻሕፍተ ብሉያትን ታይካ ነገስት፣ መጻሕፍተ ሐዲሳትን ምስካየ ኅዙናን ዛሬ ካሉት ካይናማው መምህር ከኔታ ወልደ ጊዮርጊስ ጸጋው ሊቃውንቱን አሁን በቅርብ ጊዜ ካረፉት ከኔታ ወልደ ትንሳኤ አምኜ ብሉያቱንም ቅርብ ጊዜ ካረፉት ከኔታ ክፍለ ጊዮርጊስ መጻሕፍተ መነኮሳቱን ከኔታ ባሕረ ጥበባት የሚባሉ ዛሬ በሐዋሳ አካባቢ ይገኛሉ። የወሻር መምህር ናቸው። ስለዚህ ከዚህ አራቱን ያጠናቀቅኩት ከዚህ ነው። መልካም። አሁን ያሉበት የት ነው? አሁን ያለሁበት በማዕከላዊ ጎንደር ሀገረ ስብከት በመካነ ስብሐት ልደታ ለማርያም የኤስድሮስ ጉባኤ የተተረጎመበት በ1703 በአጼ ዮስጦስ መንግስትነት በኤስድሮስ መምህርነት ባይታዊ ኤስድሮስ የተረጎሙባት 1703 ጀምሮ እስከ ዓለም ድረስ የተዳረሰ ከዛ የተተረጎመ ሊቁ ኤስድሮስ ወንበር ከተከሉበት ቦታ ነው። እዛው ላይ ነው የተከልኩኝ የዛሬ። መልካም። አሁን ወደ ሰሞነኛው ጥያቄ ልምጣ። ይሄን ስትሰሙ በእርግጠኝነት አባታችን የድጓ መምህር፣ የዝማሬ መዋሥዕት መምህር፣ የአራቱ ጉባኤያተ መጻሕፍት መምህር፣ ያቋቋም መምህር እንግዲህ በተለይ በዜማ አሁን ብዙ ጊዜ እንደዚህ አይሳካም። በዜማው ጎበዝ የሆኑት መጻሕፍትን አይማሩም። የጮህት መምህራን ደግሞ እሳቸው ደግሞ ሁሉን አሟልተው ነው እንግዲህ የተሰጣቸው የያዙትና እኒህ አባት ናቸው። እንደው አቅርቦ መጠየቁም አግባብም ስለነበረ
የነበረው ሁናቴውንም አስረግጠው እሳቸው ከዚህ አኳያ ብለን እንደ ሚዲያም በተለይ እኛም በሰራነው መርሃ ግብር አስቀይመናቸው ከሆነ ይቅርታ እንጠይቃለን። መጨረሻ ላይ ከምን አኳያ ነው እግዚአብሔር በሚያውቀው እኔ ያኛው ካሁን በፊት ዋካብራን ሚዲያ የመጀመሪያውን የሰማችሁት ካላችሁ እናንተም ራሳችሁ ይሄን ሐሳብ ስጡበት። ይሄን ትምህርት አባታችን ብዙ መምህራን የተለየ እንደሆነ ነግረውናል። እኔም ሚጢጥዬ በሆነች ጥቂትዬ ዕውቀት ሐሳቡን አልተቀበልኩትም። ይሄን ሐሳብ ወስደው በተለይ በእስልምና እምነት ያሉት ከሌላ ቤተ እምነት ውስጥ ያሉት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሊያሾፉ በቅድስት ሥላሴ ላይ ሊቀልዱ የነበሩ ብዙዎች ናቸውና ከሷ አኳያ ነው ቪዲዮ ይሰራል። አቅርባችሁ ጠይቋቸው አላችሁ። እግዚአብሔር ይመስገን እሺ ብለን ነበር። ቀኑ ውሎ ሳይሄድ እሳቸውን አገኘን። ዛሬ እንደው እንዳንድ ጋዜጠኛ እንዲህ ነው ብዬ አልጠይቃቸውም። እንደ አባት ማስረዳት ያለባቸውን ልክ እንዲያስረዱን እንድንሰማቸው እንድናደምጣቸው ፈልጋለሁ። ባለፈው የተከሰተው ያን ትምህርት ያስተማሩት የት ነው? ሰኔ 21 የእመቤታችን ሕንጸተ ቤተክርስቲያን ከዛ ክብረ በዓሉ ላይ ነው ያስተማርኩት። የሀገረ ስብከቱ ስራ አስኪያጅ ነበሩ። ሊቀ ሥልጣናት ሲሉ ሰምቻለሁ። አዎ ሀገረ ስብከቱ ስራ አስኪያጅ ባሉበት፣ መካነ ነገስት ግምጃ ቤት መምህር ባሉበት፣ ብዙ ሊቃውንት የጎንደር ሊቃውንት ባሉበት። መልካም። እና ይሄ ትምህርቱን ካስተማሩት በኋላ እችስ ሰምተዋል በሚዲያው። ትምህርቱ ምን ነበረ? እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጥለው የለ ሆኖ ነው ያስተማሩት? አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየ ዙናን አንድ መነኩሴ አቤት ይሄ ትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆኑ አሉኝ። ያለኝ አንድ ቀን ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምእመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምን ግን ለሥላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወት ምራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን
በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዝረት ገባ ይላል። ሰው ከሆነ አኳያ በተለየ ካልነኮ እነሱ ስጋ አለበሱም። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው ምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂጼንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክቱም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው የሆነ ነገር ቢል መሐለን አጣፍቶ የሆነ ነገር ይርቃል እንጂ በዚህ ልክ መጥቶ ስህተትን መጠየቅም ትልቅነት ነው። ካሁን በፊት ማርያም በዛይታ ዓለም አትባልም ያሉት ሊቀ ጳጳስ ወጥቶ ተናገሩ፣ ይቅርታ ጠየቁ፣ ሁሉም ይቅርታውን አለፈ። በዋነኛ ደረጃ አብርሃም ቤትስ የተናገሩበት አንጾታውንም ብቻ ስላልሆነ አሁን እያንዳንዱ ትምህርት ለመሰሎት አባቴ አሁን ከማጥራት አኳያ ነው። መቼስ በሰው አምሳል የተገለጠ ሁሉ ሰው አይደለም። እሱ እንግዲህ ለኛ በሚመጥን ነው። ለኛ በሚመጥን ስላሴ በሰው አምሳል ነው የመጡት። አካል አለ። ይሄንን እኮ መለኮታዊ አካል አላቸው። አዎ መለኮታዊ አካል ረቂቅ አካል የማይዳሰስ ቀኝ ግራ ለስላሴ መስጠት አንችልም። ስላሴ ዓለምን ያዙ እንጂ ዓለም ስላሴን ይዛል አንልም። እውነት ነው። ስለዚህ ያ ስለሆነ ስላሴ በሰው አምሳል ወደ አብርሃም ቤት 18 ላይ ኦሪት ዘፍጥረት ጠቅሻለሁ። ልክ ነው። ስለዚህ ይሄ ከመጀመሪያው አካላት ከሚለው ጋር ነው የተያዘ እኮ። አይ ለመሰሎት አሁን የኔታ በጣም ይቅርታ አሁን ምንድነው ሲሰጡ የነበሩ አይደለም ስላሴ መላእክትም ሲገለጡ በሰው አምሳል ይገለጣሉ። በአምሳል አረጋዊ፣ በሽማግሌ አምሳል፣ በአምሳል ወራዙት፣ በወጣት በአምሳል ሕፃን፣ በሕፃን አምሳል ይገለጣሉ። ሰውየው በሚመጥነው ስለዚህ ስላሴ መገለጣቸው ሰዎች ወይንም ጾታ ስላላቸው ወይ በወንድ አንቀጽ በመገለጣቸው የወንድ አምሳል እንዳያዙ አይደለም የሚለውን እንዲያጠሩት ፈልጌ የገለጡት ሰው በዛ መልክ ስለነበር እኮ ገባኝ። እሱማ እኔማ ጠቅሼ የተናገርኩት እኮ ስላሴ ስለምን በሴት አካል ተገለጡ፣ የሴት ቅጽል ለምን ተቀጸለላቸው የሚል አለ። ሴት ርሪት ስለሆነች ስላሴ ርሯን ስለሆኑ ሴት ከባህሪዋ ልጅ እንድታስገኝ ስላሴም ከባህሪያቸው ፍጡራንን አስገኝተዋልና በሴት አንቀጽ ተጠሩ እንጂ ለስላሴ ሴት ወንድ ብሎ አካል ጾታ መስጠት አይቻልም ነው የሚለው። ስለዚህ ይሄ ስለሆነ እኔ ልክ እንግዲህ
ለሳትኩት ስተት መረጃ መስጠቴ ነው ማለት ነው። በዛን ሰዓት ሳመጣ እንደገና አንዱ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ንም ጠቅሻለሁ። ንግበር ሰብአ በአርአያነ ወአምሳሌነ በአርአያችን እንደ ምሳሌያችን እንፍጠር ብለዋል ሲባልም በሌላው አካላቸው እንጂ ሌላው እኛ በምንራባበት አካል ይመስሉናል እያልን አይደለም። በሌላው ባለው አካላቸው ፍጹም አካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው። ስለዚህ እንግዲህ ይሄን ብዬ በዛን ሰዓት አደናግር ያለው ደግሞ ያለ ትንሽ አወኩ ስትል ትደናገራለህ። ያንጻር ነውና ባጭሩ ቤተክርስቲያኒቱ የምትለው አሁን የተናገርኩት ያ ማለት አሁን የሥላሴ አካል ሙሉ ሱፉ ነው የሌለበት ቦታ የለም በሚለው ነው እኮ ሥላሴ አሁን ወልድ ስጋ ለብሶ ወነበረ በየማናሁ በአባቱ ቀኝ ተቀመጠ እንላለን። ቀኝ ተቀመጠ ስንል ወስነን አይደለም። እስመ ነቢረ የማን ያእምር ሀበ ተዋሕዶቶም በክብር ለአብ ወወልድ መንፈስ ቅዱስ በቀኝ መቀመጥ ማለት እሪናን እንጂ ሥላሴን ለመወሰን አይደለም ይላል። እውነት ነው። ስለዚህ ስለሆነ ሥላሴ አይወሰኑም። አካል አላቸው፣ ፍጹም አካል ፍጹም መልክ ለሶስቱም ለየራሳቸው አላቸው። ጾታ ግን አንናገርም የኔ ስተት ነው። መልካም። በመላ ዓለም ያላችሁ ኦርቶዶክሳውያን እንግዲህ አባታችንን እውነት ለመናገር እያንዳንዱን ነቅሰን ይሄን ወድለዋል ይሄ እንደዚህ ነው ከዚህ ነው ብለን እኔም አቋቋሙን የተማሩት ድጓውን የተማሩት ቅኔውን የተማሩት በመላ ዘመን ቤተክርስቲያን ባለው አገልግሎት ውስጥ የሚያገለግሉን እኒህን ታላቅ ሊቅ የኔ አይነት ቢጤ ተራኩታራ እንዲያብሎ የመናገርም ወላለም አቅም የሚለው ስላሉ ሳይሆን በሌሉበትም በዛ ልክ ነው የተናገርኩት። ያው አቅሜንም ስለማቅ ለውዳሴ ከንቱም ስላልሆነ የተናገርኩት እግዚአብሔር በሚያቀው እንደው ከእውነት አኳያ ግን ያልደፈርኩትም ከዛ አኳያ ነው። እንዲህ ቢጠይቅ ኑሮ ብላችሁ የምታነሱ ጥያቄ እንደሚሆን አውቃለሁ። ያልጠየቅኩት እሳቸው አባታችን ለይቅርታ ነው የመጡት። ጥቅል የሆነውን ነገር ሐሳብ ሰጠውናል። እንደው መጠየቅ የምፈልገው ግን መምህሬ አሁን ብዙ ጊዜ ትርጓሜ መምህራን በየቦታው መምህራን አሉ። ሐዲሳቱን ብሉያቱን ተምሮ ሄዱና ጉባኤ ይተክላሉ፣ ቁሞም ያስተምራሉ። የሊቅነት ችግር ባይኖርም ትርጓሜውን ብቻ ተምሮ ማስተማር ከዛ በኋላ በዙሪያ ያሉ መጻሕፍቶችን አለመረዳት እንደዛ ነገር ይበዛል። ትርጓሜውን ይዞታል። አሁን በእርግጠኝነት አንድም ብሎ አይቼው ታውቃለህ ሰው ሲተረጉሙ ሌላው ቀርቶ አሁን ስንለው የነበረውን ቆንጆ አድርገው ነው የሚተረጉሙት። አንጠርጥረው ነው የሚተረጉሙት። ውዳሴ ማርያሙን ይተረጉማሉ፣ ቅዳሴውን ይተረጉማሉ፣ ወንጌሉን ይተረጉማሉ፣ ብሉያትን ሐዲሳቱን ይተረጉማሉ። ግን የሚተረጉሙት ያገኙትን ነው የሸመደዱትን ነው። ትርጓሜውን መረዳት ላይ በጣም ብዙዎች የሚያቅታቸው እና አንዳንድ ጊዜ የሆነ ትልቅ የሚባል ሰው ዕውቀቱን እንዳልከውት በመማር ደረጃ በጣም ብዙ አውቆት ሐሳቡን መረዳት ላይ ወደ ኋላ ይልና ተሳስተዋል እንዳይባሉ የዕውቀት ደረጃቸውን ያውቃሉ። ዝም እንዳይባል ደግሞ መቼስ ብዙ ከመሸከም ጥቂት ማላመጥ የሚባለው ነገር አለና የገባቸው ሰዎች ይከራከራሉ። እና ትርጓሜው ተምረው ትርጓሜው እንደው ያልገባቸውን ሳይገባቸው የሚያስተምሩ መምህራን ብዙ ቦታ ላይም ስለሚታይ ይሄ ከምን ጉድለት የመጣ ነው? ይሄ በነገራችን ላይ ካለመጠየቅ የመጣ እኛ እንጠያየቅም። ብዙ ጊዜ በእኛ ቤት ትልቁ ችግር መተባበት አለ። አንዱ ጋር መጠያየቅ ብዙ ችግር አለ እንጂ አሁን ብንጠያየቅኛ ለምሳሌ አሁን የዚህ አይነት ዓለም አቀፍም የሆኑ እንደ ርዕሰ ሊቃውንት መምህር ገብረ ኪዳን ወደ ዓለሙም ወደ ሁሉም በቃ ትኩረት ያደረገ ምርምር ያለው አለ። አንዳንዱ ደግሞ የያዘውንን ይዞ የሚሄድ ክፍል አለ። ዞሮ ይሄ በየጊዜው በእረፍት ጊዜ ማገናዘብና ከትርጓሜው ጋር አብሮ የሚሄዱትን መጻሕፍት በእረፍት ትርጓሜ ከባድ ነው። ወዲያና ወዲህ የማያሰኝ ትምህርት ስለሆነ ወንበር በተዘጋ ቁጥር ሂዶ ላይብረሪ ውስጥ ገብቶ ማገናኘት ነው። በዚህ ተማሪም ሲጠይቅ መልስ የሚገኘው ከዚህ የተነሳ ነውና ይሄ አልፎ ይከሰታል። አልፎ ይከሰታል። ገሌ ሀዘር ማንሳትና ትርጓሜ መሸምደድ ላይ ደካማ ናቸው፣ ምስጢር ላይ ጥሩ ናቸው ይባላል። አንዳንዱ መምህር የቱ ይሻላል ግን አሁን ዘሩን ዞት ምስጢር ከሚጎለው እንደው ዘሩን ዞት ሁለቱንም ቢኖር ጥሩ ነው። እንደው ቢጎለው ግን ሁለቱን ይዞ ቢሄድ እጅግ በጣም ማለት ሰካ ነው። ላልቻለስ ተሸክሞ ከሚቀር እንግዲህ የተሸከመውን የማይበላል አይደል? ሌላ ሊሆን ነው። ስለዚህ
ማብራራቱ ይበልጣል። ምስጢርን ይዞ የሚችለውን ያህል ዘርያስ እሱ ነው። በጣም 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 ትልቅ ነገር ነው። እንደው እግረ መንገዱን የኔታ አሁን አስተምሮ ላይ እንደው እርግጠኛ የምንሆንባቸው ነገሮች አሉ። አንገቴን እሰጣለሁ የምትለው አቃት እንዲህ አይነት ነገር አስተምሮት ላይ ብዙ ጊዜ እርግጠኛ ሆኖ ነበር። እንግዲህ ሰው እኮ ይኸውልህ ስማኝ፣ ሰው እኮ ሲሳሳት እኮ አይቀረውም እኮ ምንድነው ልሄድ ካለ እኮ ጠቅሎልም ነው ልሄድ ካለ ጠቅሎልም ነው። ስለዚህ ሰው እንግዲህ ለተማመነበት ነገር አንዳንዱ ሰው እውነት ሳይዝም እውነቱንና ሐሰቱን እውነት ለማድረግ ብዙም ይደፋፈር ሰው ይኖራል። እኔ ግን ከዛ አንፃር አይደለም። እኔ ልክ በቃ ያን ቃል ምን ተጠቀመው ሁልጊዜ ቤተክርስቲያኒቱ ልሳን እሱ ነው ብዬ ስላሰብኩ እንጂ አንዳንዴ እኛ እኮ ሰው ነን፣ ሰው እኮ ነን። ሰው እንደመሆናችን መጠን ሰው ብሎ ሆኖ አይሳሳትም። እግዚአብሔር ለዚህ እኮ ነው ነፍሱስ መቀርበት መንግስተ ሰማያት ንስሐ ግቡ ያለን እኮ ስለምንስት ነው። እሺ የመጨረሻ አንድ ጥያቄ አለ አባቴ፣ ለሌሎች እንደው መልእክት እንዲያስተላልፍ ፈልጌ ነው። መቼስ የቤተክርስቲያናችን ትምህርት በመሰለኝ በደስታ ላይ አንናገርም። ያመንበትን በተለይ ምስጢረ ሥላሴ ዶግማ ነው። እንዲሁ ወደዚህ ወደ ቀኝ ወደ ግራ የማይል ለዘመናት ቤተክርስቲያናችን የሌሎች ከኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ውጭ ያሉት ሰዎች እንዳቦጌዴ እየተቃዳደዱ በጣም ብዙ የእምነት ድርጅት ሲፈጥር ባለችበት ርቴቱን አቀጥላ የመጣችበት የሃይማኖት ምሰሶ በተለይ ይሄ ዶግማ ትምህርቷ ነው። እንቅስቅስ የሌለው በሶስቱ በዶግማ በቀኖናና